በ50 ሳንቲም ብስኩት እየበላ ከኔ በሰደሃል። ግን ተመስገን እያማረርኩ አይደለም። ይመስገን ፈጣሪ። በድህነት ማን ይበልጥሻለሁ? እርግጠኛ ነሽ? የጭንቅላት ሀብታም ይመስገን ፈጣሪ፣ ይመስገን ፈጣሪ። በህይወት አለን፣ ይመስገን ፈጣሪ። ሙሉ አካል አለን። ሁሌም ማመስገን ያለብን መጀመሪያ በህይወት ስላለን ፈጣሪን እናመስግን። አይናችን ስለሚሰራ፣ አፍንጫችን ስለሚተነፍስ፣ እጅ እግራችን ስለሚሰራ ተመስገን። ሶፊዬ አልሐምዱሊላ በይ። አልሐምዱሊላ በአረብኛ አልሐምዱሊላ፣ በአማርኛ ይመስገን ፈጣሪ። ይዘት ሴም ሽት ማለት እና ፈጣሪ ስለሰጠን ነገር ማመስገን ያስጨምርልናል። የዛሬ አስገቢኝ ታብታብ 200 ሺህ ሳይገባ ሰው አላስገባም። እኔ የቤቱን ህግ አታውቂም፣ አዲስ ነሽ ለቤቱ ማለት ነው። ታብታብ 200 ሺህ እና ኮፒ ሊንክ 2000 ሲገባ ነው ማስገባው። ጤና ሀብት ነው። ይመስገን ፈጣሪ። የሰው ልጅ ማለት ነው ጤነኛ ከሆነ በህይወት ካለ ለማመስገን በቂ ነው። ሌላ ሁሉን ነገር በህይወት እስካለን ድረስ ይስተካከላል። የማይስተካከል ነገር የለም፣ የማያልፍ ነገር የለም። ስለዚህ ግን ሁል ጊዜ ግን ማማረር ጥሩ አይደለም። የሰው ልጅ ሙሉ አካል ይዞ ወጣት ሆኖ በህይወት እያለ ካማረረ እሱ ጋር ነው ችግሩ። ይመች ወንድሜ። እና ትልቁ ችግራችን ወጣቶች የምናማረው ለምን ነው ታውቃላችሁ? ህይወታችንን ከሌላ ሰው ህይወት ጋር ስለምናወዳደር። ትናንትና የሆነ ቪዲዮ አይቼ የኤአይ ቪዲዮ 3 ሴቶች ቁጭ ብለው ቡና እየጠጡ አንደኛ እኔ ባሌ የሚሰጠኝ የቤት ወጪ 10 ሺህ ነው ትላለች፣ ካያችሁት በኤአይ የተሰራ። አንዷ ደግሞ እኔ 7 ሺህ ነው ትላለች። ያቺኛው ሶስተኛዋ ደግሞ እኔ 5 ሺህ ነው ብላ ከሁለቱ የበታችነት ስሜት ተሰማት። ላይክ ከዛ አንዷ ምክንያቶች ምናልባት እኮ ባልሽ 5 ሺህ ብቻ የቤት ወጪ የሚሰጥሽ የቀረውን ብሩ ከደሞዙ ለሌላ ሴት እየሰጠ ይሆናል ስትላት ተናዳ ወደ ቤት መታ። ባሏ ከስራ ሲገባ አንተ ለእኔ 5 ሺህ ብቻ፣ ጓደኛዬ ከሊት 7 ሺህ የቤት ወጪ ባሏ እየሰጣት፣ ጓደኛዬ ከሊት 10 ሺህ እየሰጣት፣ አንተ ለምንድን ነው ለእኔ 5 ሺህ ብቻ የምትሰጠኝ? ሌላውን ገንዘብ ለሌላ ሴት እየሰጠክ ነው አይደል ብላ ትጣላለች። ከባሏ ጋር ትዳሯን ትበጠብጣለች። እዛ አንድ ቀን ጓደኛዋ ቤት ስትሄድ ጓደኛዋ ከባሏ ጋር የምሰጥሽን የቤት ወጪ 2000 ብር ምን እያረግሹ ነው? ዛሬ ምግብ ያልተሰራው ብሎ ሲጨቃጨቁ ደረሰች። ከዛ እንዴ 2000 ነው እንደሚሰጥሽ 7000 ነው አላልሽም ስትላት፣ ወይኔ ዋሽቼ ነው ፕሊስ ለከሊት እንዳትናገሪ፣ ለዛችኛዋ ጓደኛችን ማለት ለሶስተኛዋ ጓደኛችን እንዳትናገሪ ፕሊስ ትላታለች። ከዛ ያጅኛዋን ደግሞ የበሰበሰ ቲማቲም ጉሊት ላይ የበሰበሰ ቲማቲም እየመረጠች የሆነ ብስብስ ካለው ትንሽ የተሻለውን እየመረጠች ትደርስባታለች። እቺ 5000 ቤቶች የሚሰጣት ያ ትደርስባት። አንቺ እንዲህ ባልሽ 10000 ቤቶች እየሰጠሽ ለምንድን ነው የበሰበሰ ቲማቲም የምትገዢው ትላለች። አቡ ዛራ ነግራኛለች። ቪዲዮ መስራቷል ልካ እንትን ለምንድን ነው የበሰበሰ ቲማቲም አይቼዋለሁ፣ ጎበዝ በሰበሰ ቲማቲም ትገዣለች ስትላት፣ እንዴ ብር ሴቭ ለማድረግ ነው አይ እያለ ለምን ምናምን ትላለች። በፍጹም 10000 ብር የሚሰጠው ሰው ይሄን የበሰበሰ ቲማቲም አይበላም ስትላት፣ እሺ ግን ለእከሊት እንዳትናገሪ ውሸቴን ነው አለቻት። ምን ተማረች ታዲያ እቺ? ከዚህ አያችሁ የጓደኞቿን ወሬ ሰምታ አይደለም ውሸት ሆኖ እውነት ሆኖ ራሱ ቢሆን ከሰው ከጓደኞቿ ትዳር ጋር ትዳሯን አነጻጽራ የራሷን ትዳር መበጥበጥ እንደሌለባት ተማረች። እኛንም አስተማረች። እንደዚህ አይነት አስተማሪ ቪዲዮዎችን በኤአይ የሚፖስት ፔጅ አለ። ምን ነበር ፔጁ? በእናታችሁ ረሳሁት። አይቼው ቪዲዮን ተገርሜ ላይክ አድርጌ ያለፍኩ። እንደ ቤታችሁ ኑሩ፣ እንደ ጎረቤት አትኑሩ የሚል ትምህርትን የተማርኩት ከዛ ቪዲዮ። አንደኛ ዋሽተዋታል። ባይዋሹ ራሱ የእውነት እችኛዋ 7000 እችኛዋ 10000 ቢያገኙ ራሱ ኢትስ ነን ኦፍ ሄር ቢዝነስ። ምክንያቱም አባት ባል የሚያመጣው እንደ ደሞዙ እንደ ገቢው መጠን ነው የሚያኖራት ሚስቱ። ስለዚህ እንደ አቅሙ እያኖራት እስከሆነ ድረስ የሌሎችን ባሎች አቅም አይታ እንደዛ ለምን አለውን ክብልትል አይገባም። ሰዎች የሚያሳዩት እንድናይ የሚፈልጉትን ፓርት ነው። ገባችሁ? ሁሉም ሰው
ጥሩን ነገር ውድ ሬስቶራንት በአመት አንዴ ሄዶ ሲበላ ቀርጾ ይፖስትላችኋል። ቀርጸንም ፖስትላችኋለን። ውድ ሬስቶራንት በአመት አንዴ ስንበላ፣ በአመት አንዴ ስንዝናና ቀርጸንም ፖስትላችኋለን። በህይወታችን ጥሩ ጥሩ ጎኗን ብቻ ቀርጸንም ፖስትላችኋለን። እናንተ ያንን በህይወታችን የምናሳልፋትን ትንሽ ጊዜ በህይወታችን የምናገኛትን እድል ወይ ደህና ነገር ገዝተን ወይ ደህና ቦታ ሄደን ስንዝናና ከስንት አንዴ ያልፎልን እድሉን አግኝተን ስንዝናና የፖስተትነውን ነገር እናንተ ልክ ምንድን ነው የሚመስላችሁ? ሁሌ ላይፋችን እንደዛ። በእርግጥ እኔ ሁሌ ቤት ውስጥ ተጎልቼ ነው የምታዩኝ። እኔ የምወጣ ሰው አይደለሁም። ግን የምታዩት ራሳችሁን ህይወታችሁን የምታነጻጽሩት እነዛ ሰዎች ሁሌ ህይወታቸው እንደዛ ይመስላችኋል። ሁሌ ህይወታቸው ሳቅና ጨዋታ፣ ሁሌ ህይወታቸው መዝናናት፣ መልበስ፣ መዘነጥ ቀላል በቃ ህይወታቸው እንደዛ ይመስላችሁና ዳርክ ሳይዱን ስለማያሳዩአችሁ የህይወታቸው ወይኔ ታድላ። እኔ ግን አሁን ኗሪ ነኝ አኗኗሪ እንላለን። የራሳችንን ህይወት እንጠላለን። ስለዚህ ማንም ሰው ለሶሻል ሚዲያ ቀርጾ የሚያሳየው ጥሩ የህይወት ጎኑን ነው። ዳርክ ሳይዱን፣ ጨለማውን፣ ጭንቀቱን፣ ሀዘኑን አይፖስትላችሁ። እናንተ ሶሻል ሚዲያ ላይ ያለን ሰዎች ከምንፖስተው ደስታ 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 እያያችሁ እያነጻጸራችሁ የራሳችሁን ህይወት አትጥሉ። ምናልባት የእናንተ ህይወት ይሻላል ከዛ ሰው ህይወት ገብታችሁ ብታዩት። በሆነች ሰከንድ የቲክቶክ 1 ደቂቃ ቪዲዮ የሰውን ህይወት አያሳይም። ስለዚህ በሰው ህይወት አትቅኑ፣ የራሳችሁን አትጥሉ። አቡይ ለሚስ ሩት ቮት ያደረጉት ቪዲዮ ስሪላት በእናትሽ። እሺ ለሚስ ሩት የቁንጅና ውድድር የ2026ን የተመረጠችውን ኢትዮጵያዊ እህታችን ሚስ ሩትን እባካችሁ ሁላችሁም እየገባችሁ እራሷ ፔጅ ላይ ባዮ ላይ ሊንኩን አስቀምጣለች። እየገባችሁ ምረጧትና ሀገራችን ትኩራ፣ የሀገራችን ስም ይጠራ። በቁንጅና ስማችንን ታስጠራልን። ምረጧት እባካችሁ። በነፃ ነው። 2 አይነት ምርጫ አለ። በነፃ አለ፣ በጉርሻ የፖስተውን አንብቤ በነፃ አለ፣ በገንዘብ አለ። በነፃ የሚችል በነፃ፣ በገንዘብ የሚችል በገንዘብ ይምረጣት። አልወልድም አይባልም። ምነዋልሽ በፈጣሪ ኃይል ነው ሁሉም የሚሆነው። ፈጣሪ እርዳኝ ማለት በሱ መተማመን፣ እምነት፣ ጸበል መጠጣት ነው እንጂ ራሂል አልወልድም ስል ሰምተሽኛል ያልኩትኝ። እኔ ዘግይቼ ነው መውለድ የጀመርኩት። የመጀመሪያ ልጄን የወለድኩት በ26 ዓመቴ ነው። ሁለተኛ ልጄን የወለድኩት በ28 ዓመቴ ነው። 2 ዓመት ነው የሚበላለጡት። ከዛ ሩቢን ከ10 ዓመት በኋላ ነው አሁን በ36 ዓመቴ 3ኛ ልጄን የወለድኩት። እና ሰውነቴ በጣም ደከመ። እርግዝና በጣም ከብዶኝ ነበረ። ምጥ ከብዶኝ ነበር። ስለዚህ ደግሜ ምናልባት አሁን ገና ትኩስ ጊዜ ስለሆነ ይሆናል ምናልባት ከአመት በኋላ ከ2 ዓመት በኋላ ሀሳቤ ሊቀየር እችላለሁ። እና ሳስበው ራሱ ደከመኝ። ገና ማርገዝን እና ማማጠን ምናምን ሳስበው ፈራለሁ። ምናልባት ሰውነቴ እስኪያገግም እስክረሳው በደንብ ሂል እስከሚያደርግ ይሆናል ሰውነቴ እንጂ አልወልድም አላልኩም። ካልሆነ ራሱ ሳልወልድ 40 ከገባው የማደጎ ልጅ ወስጄ አሳድጋለሁ። ኢትዮጵያ ገብቼ ጥሩ ህይወት ካለኝ ወንድ ልጅ የማደጎ ልጅ ወስድና አሳድጋለሁ ከልጆቼ ጋር። ያው ነው። ወልደሽም ማሳደግሽ የማደጎ ልጅም ማሳደግሽ አንድ ነው። ምክንያቱም ፈጣሪ ተባረከው። ልጅ ከማህፀንም ወጣ ከልብም። ያው የማደጎ ልጅ አምጥተሽ ታሳድጊ ከልብሽ ነው የምትወልጂው። የራስሽ ልጅ ከማህፀንሽ ነው የምትወልጂው። አንድ አይደለም። እሺ ሶፊ ልንገርሽ፣ አንዳንዴ የገዛ የወለድሻቸው ልጆች ፍርድ ቤት ያቆሙሻል ለውርስ ብለው። የተባረኩ ካልሆኑ አይጦሩሽም። የተባረኩ ካልሆኑ እናቱን የሚሰድብ አለ። እናቱ ላይ እጅ የሚሰነዝር ሴትም ወንድም ባለጌ አለ በዚህ ዘመን። በጣም ደግሞ የተባረኩ በማደጎ አምጥተው አሳድገዋቸው እናት አባታቸውን የሚጦሩ የሚያከብሩ የሚወዱ አሉ። ስለዚህ ልጅ አንቺ ከማህፀንሽ ስለወለድሽው ወይንም እንትና ዋናው አስተዳደግ ነው። ፍቅር ሰተሽ አሳድገሽ ከዛ አስተዳደግ ብቻ አይደለም ከፈጣሪ ሲባረክ ነው። አንዳንድ ሰው በጣም 2 ልጆችን በጣም ለፍቶ በጥሩ ስነ ምግባር አሳድጎ አንዱ በጣም መልካም ጨዋ፣ አንዱ ባለጌ መጥፎ ይሆናል። ገባሽ? ስለዚህ አቡ ፀጉርሽን ፈታሹ ማሬ ኮፍያ ነው እኮ
የትናንትና ኮፍያ ነው የኔ እናት። ተናግሬያለሁ እኮ አልነበርሽም ላይቬ ላይ ኮፍያ እንደሆነ ተናግሬያለሁ። ምንድነው ጸጉሩ? ኮፍያ ሁሌም እኔ የማደርገው ኮፍያ ነው። ከስር ጸጉሬን ሀና ወደ ታች ሹሩባ ሰርታኛለች በቀጫጭን። ጸጉሬ ሽበት ብቻ ነው። ሙሉ ጸጉሬ ሸብቷል። ሙሉ ነጭ ነው ከፊት ለፊት እስከ ኋላ ምንም የሚመረጥ የለውም። ውር አድርጎኛል ሽበት። እማየት የምሬ ነው። እኔ ብዙ ጊዜ ስለምቀልድ የምናገረውን ነገር አንዳንዴ በሲሪየስ አትወስዱትም። የምሬ ለምን እኔ አርጅቼ ነው እንዴት? ለምን 36 ዓመት ሽበት አይወርም? ደግሞ 36 ስል ወይ አሁንም 36 ነሽ ትላላችሁ። 46 ይሆንላችሁ። እኔ ምንም ችግር የለብኝም 46 ብባል 66 ብባል። ፈጣሪ ብቻ ግን አደራውን ያድርሰኝ ለዛ እድሜ። ታብታቡ 200 ሺህ ሳይገባ አላስገባማ። ታብታቡ 200 ሺህ ሲገባ አስገባለሁ። ጋይስ ዛሬ እስከ 6 ሰዓት ብቻ ነው የምቆየው። 40 ደቂቃ ነው ያለኝ። የመሐመድ እንግሊዝ ያለው መሐመድ በምን ምሳሌ ነው የምታውቁት? እንግሊዝ ያለው መሐመድ ስላችሁ በባህር ሄደው እና ታሪኩ እውነተኛ ታሪክ ስለሆነ በመጽሐፍ የተጻፈለት እነሱ በዋትሳፕ በቮይስ ሳይሆን መደዋወል አለብን ስላሉ ዛሬ ቀጥሬያቸዋለሁ። ዛሬ ለሁሉም የሚመቸው ለደራሲው ሽማግሌዎችም ለጠበቃው የሚመቸው ዛሬ ስለሆነ ዛሬ ተቀጣጥረናል። ዛሬ ላይቬን መስዋዕት አድርጌ ጊዜን መስዋዕት አድርጌ ዛሬ ጠብቂያቸው ግሩፑ ላይ ቪፒኤን ለነሱ ስል ኤክስፓየርድ ያደረገ ቪፒኤን ከፍዬ ሰብስክራይብ አድርጌያለሁ በዋትሳፕ ለመደዋወል። በቀጠሯቸው ካልተገኙ ካልደወሉ ምን ካላሉ ከዚህ በኋላ ያገባኝ እናገረ ይኸው ለህዝብ እየነገርኩ ነው። ሌላ ቀን አልሰጣቸውም። በቃ በቮይስ አይሆንም በመደዋወል ይሁን ብለዋል። ሁሉ ነገር እነሱ እንዳሉት ደራሲውና የሱ ሽማግሌዎች እንዳሉት እሺ በመደዋወል ካልሆነ አይሆንም። ኦኬ እንደዛ ካላችሁ ያው ቪፒኤን አድርሻለሁ። ያው የእሁድ ላይቬን መስዋዕት አድርጌ እሁድ ነው የሚመቸኝ ብላችኋል። ያው ለእናንተ መስዋዕት አድርጌ ላይቬን ከምሽቱ 12 ሰዓት በኢትዮጵያ ወይንም በዚህ ሀገር 6 ሰዓት ያው አሁን ከ30 ደቂቃ በኋላ ደውሉ። ዛሬ ብቻ ነው የምሰጣችሁ ብዬ ዋትሳፕ ላይ ቮይስ አስቀምጬላችኋለሁ። በቀጠሮ ከተገኙ ተገኙ፣ ካልተገኙ መሐመድን ጠርቼ እዚህ ጋር እናንተ ፊት መሐመድ ያው ጥሬልሃለሁ አልተገኙም ብዬ እነግረዋለሁ። ራሱም አለ ግሩፕ ላይ ራሱም እንዲገኝ ነው። ከአንድ ቀን በላይ እኔ ለማንም መስጠት አልችልም። ለመሐመድ ስል ነው ይሄንን የማደርገው። ላይቬን መስዋዕት አድርጌ ላይቬን ዘግቼ እንደ ለምን ሲባል ቤቴ መጥተው ማስተዋወቅ የሚፈልጉ ገስት ላይ የሚቀመጡ ነጋዴዎች አሉ። እነሱን አስፈቅጄ ዛሬ የለሁም እንዳትመጡ ብዬ የኑኑ ቻሌንጅ አልሞላላትም። 24 ሰዓት ሆኖታል። በቃ አሁን ጉዴ ፈላ። ስጠይቀኝ ቅድም ማለት ነው ልክ ከእንቅልፌ እንደተነሳ መጣች። ማማ ከኒው ቼክ ስትለኝ 66,000 ነው ምናምን ነበር። ያው አልሞላም ቅላት ስላት 21 አወር ነው 3 አወር አለኝ ገና አለችኝ። አሁን 24 አልሆነውም። እስቲ ተነስታለች። አንዴ ሩቢን ላምጣት ላጥባት፣ ግን ጸጉሬን እንዳትነካ እንዲህ ላድርገውና ላምጣት። እሺ ይወት ስተነስታ እየተፈረጋገጠች አሁን አቆመች። እስክታለቅስ ልተዋት። ስታለቅስ ሄጄ ያመጣታለሁ። ካላለቀሰች ብቻዋን እየተጫወተች ነው። አትመልሽም። ምንድን ነው ማልመልስም? እሺ ለምጣት ጋይስ። ወተቱም ኤክስፓየርድ እንዳያደርግ 2 አወር ነው የሚቆየው አይደል ያለው ቻትጂፒቲ ከተሰራ ከተበጠበጠ በኋላ። ሳይመን there is no AC in the living room. There is no AC. On the AC, air conditioner. No, I'm cold. Okay, it's not cold. How are you? Good? Yeah, monitor will take one.
እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? በእናትሽ ነቃሽ? ራበሽ? እንዴት ናችሁ? ሰላም ቤተሰብ በያቸው። ሰላም ቤተሰብ። እኔ ተነስቻለሁ። ሂር እስቲ እዚህ ጋር ሉክ ዴር ሩቢ እዚህ ጋር ሩቢ እዚህ ጋር ሃይ በያቸው። ሃይ እዚህ ጋር ጋይስ አትፈልግም ማየት ወደዛ። እንግዲህ መስታወት አይታል። እናንተ መስታወት ለምንድን ነው የሚወዱት ህፃናት? መስታወት ለምን ይወዳሉ? መስታወት ላይ ቆይ እኮ እንደዚህ ጥሩ አይደለም መስታወት። እኔ እንጃ ታያለች መስታወት ስታገኝ። ክፍሌ የለም እኮ ማለት መኝታ ቤታችን የምታድርበት የለም። እዚህ ክፍል ስትመጣ ክፌ ሳመጣት መስታወቱ ላይ አይኗን ችግን። ሩቢ ምንድነው ችግሩ? ምንድነው ትርጉሙ? እንትን የቀይ እንቁ ለምንድነው መስታወት ጥሩ አይደለም የምትሉት? አፋን መፈታ በመቋቋም እሷ በአማርኛ ማታ መተኛ አልጀመረችም። ቀን ማን ይተኛላት? አይዋ አይን ይሰውራል። ፈጣሪ ሆይ ድረስ መስታወት አይን ይሰውራል። ስሙልኝማ። እኔ ግን የሰማሁት መስታወት ሲያዩ ራሳቸውን ስለሚያሳያቸው ይፈራሉ ነው የሰማሁት። መስታወት ሲያዩ ራሳቸውን ደግሞ ሲያሳያቸው ይደነግጣሉ፣ ይፈራሉ፣ ያንሸዋረራል። ማንሸዋረር ክብትዬ፣ ማንሸዋረር ምንድን ነው? ያጠናግራል። እኔ እንጃ። እኔ ግን የሰማሁትኝ እናቶች ሲሉ የሰማሁትኝ መስታወት ራሳቸውን ደግሞ ስለሚያሳያቸው ራሳቸውን ደግሞ ሲያዩ ይፈራሉ ነው ምናምን። አንዳንድ ሰው ደግሞ ጂኒ ይዛቸዋል። ኧረ እኔ እንጃ። አበሻ ማይለው ያለ መረጃ ዝም ብሎ። እሺ ቆይ መስታወት ማለት ነው ይናፍቃሉ። ደግሞ መናፈቅ ምንድን ነው? በቃ ዝም ብለን ያለ ምክንያት ጥሩ አይደለም ስለተባልን ትልልቆች እናቶች ምናምን እንትን ጥሩ አይደለም ስላሉ ምንድነው መስታወት ለህፃን ልጅ ጥሩ አይደለም ስላሉ እንበል እንጂ ግን እሷ ለምን እንደምትወደው አላውቅም። ሁሌ ታየዋለች፣ ወደ መስታወቱ ታያለች፣ እዚህ ጋር ወደ ንቡ ታያለች። እሱን እንኳን ከለርፉል ነገር ቢጫ ድምቅ ያለ ስለሆነ ደማቅ ከለር ይወዳሉ ህፃናት፣ ይስባቸዋል ደማቅ ከለር። መኝታ ቤታችን ደግሞ የአንበሳ ስዕል አለ የተሰቀለ፣ እሱን ዝም ብላ ታያለች። ሞኝ ይሆናሉ፣ ሞኝ ያደርጋል። ኧረ ፈጣሪ ሆይ ድረስልኝ። እኔ ምን አይነት በዚህ በሰለጠነ ዘመን እኛ ምን አይነት ሰዎች ነን ግን አበሾች። መስታወት ህፃኗን ልጅ ሞኝ ያደርጋታል። አይ እንደው ምን ይሻለናል እንግዲህ። ይሄንን እኛ እንደው ነጮች ሰምተው እንዳይስቁብን፣ አረቦች ነጮች ሰምተው እንደው እነዚህ አበሾች ምን አይነት ጅል ናቸው ብለው እንዳይስቁብን። ኑኑ ያምጪልኝ፣ ፀጉሯን እየሰራቻት ነው ሀና። ሊጀምሩ ነው ትምህርት እኮ ሊጀመር ነው አሁን። ኑኑዬ ሁለተኛ ክፍል ልትገባ ነው የኔ ፍቅር። ሳይመን 4ኛ ክፍል ሊገባ ነው አባቴ። የኔ ጎረምሳ 4ኛ ክፍል ደረሰልኝ። 10ኛ ዓመት ልደቱን ደግሞ ሊያከብር ሴፕቴምበር እና ኦክቶበር ነው የቀሩት። 2 ወር ነው የቀረው 10 ሊደፍን 2 ዲጂት ሊሆን ከአንድ ዲጂት ወደ 2 አሁን ለ9 ዓመታት 1 ዲጂት ነበረ። አሁን 2 ዲጂት ሊሆን ነው። እስከዛሬ አንድ ሻማ ነበር የሚያበራው። አሁን 2 ሻማ፣ አንድ ቁጥርና 0 ቁጥር 2 ሻማ ነው የሚገዛው። አቡዬ ሩቢ ትርጉም ምንድነው ማለት ነገርኩሽ እኮ። ቀይ እንቁ ማለት ነው አልኩሽ እኮ። ሩቢ በእንግሊዘኛ ነው፣ በአማርኛ ቀይ እንቁ ነው።
Where did you buy your wig? This is not a wig, this is my real hair. I color my hair brown. ሹሩባውን ፈታሹ? የስ ትናንት ጸጉሬ ጥቁር ነበር። ትናንቱን ፈትቼ ዛሬ ቡኒ ተሰራው። እንዴት ሰዓት በቃሽ እንዳትሉኝ፣ አጠገቤ ጸጉር ቤት አለ። ሄጄ ብዙ ሆነው ነው የፈቱኝና የሰሩኝ። ሩቢ ውድ ማዕድን ነው። ውድ የማዕድን አይነት ነች። እንቁ ነች። ዘ ሞስት ኤክስፔንሲቭ ዳይመንድ ነች። እኔ ይሄ በጣም ያምራል። ቴንክ ዩ። አሁን ጋይስ ታብታቡ 200 ሺህ ገብቷል። ኮፒ ሊንኩን 2000 አስገቡትና ሰው አስገባለው። አንድ ታሪክ ሰምተን እንለያያለን። አንድ ቆንጆ ታሪክ ሰምተን እንለያያለን። እሺ 6 o'clock ላይ ላይቭ መዝጋት አለብኝ እንደነገርኳችሁ። የመሐመድን ጉዳይ በዋትስአፕ ተደዋውለን እንፍታ ብለዋል። ከአንድ ቀን በላይ ቀኔን ለማንም አልሰጥም። አንድና አንድ ቀን አይ አም ቬሪ ቢዚ ፐርሰን። እናት፣ የ3 ልጆች እናት፣ የቤት ስራ አለብኝ። ሶሻል ሚዲያን ረን ማድረግ አለብኝ። የማስታወቂያ ስራዎች እየመጡ ተጠራቅመው ሳልፖስት የሰው ችግር ያፋልጉኝ ቪዲዮ፣ የእንትን ቪዲዮ ለሰዎች ድምጽ መሆንበት ቪዲዮ፣ እሱን እያስቀደምኩ እየሰራው ማስታወቂያዎቹ ሰዎቹ ከፍለው ቪዲዮአቸው እንዲፖስት እየጠበቁ ተጠራቅሞብኛል። ስለዚህ አሁን የእንትኑን ከሚኪ ጋር ራሱ በቀደም የሰራነውን የዲሊቨሪ ካምፓኒ ማስታወቂያ ዛሬ ገና ነው የፖስትኩት። እስከ ዛሬ ተቀምጦ ለምን በየቀኑም ፖስታቸውን ቪዲዮዎች እዩ። ሰዎችን ድምጽ ለመሆን ላይክ ለምሳሌ ባሏ የጠፋባት እንትን ሀገር ግብጽ ሀገር ባሏ ምንድነው ይሄ መብራት ውድ ሰው አጥፍቶት ነው መብራት ሞኒተሩ ላይ ብልጭ ይላል እና እንትን ባሏ ኤርትራዊ ባሏ 4 ልጆች ጥሎባት የጠፋው የሳውዲዋ እናት ልጇን በጮቤ የተገደለባት እሷም እናትየው ቪዲዮ ስሪልኝ ብላኝ እቺኛም ቪዲዮ ስሪልኝ ብቻ በተከታታይ ቪዲዮችን ካያችሁ የሰዎች የችግር ቪዲዮ ነው እና ቪዲዮ እየተጠራቀመብኝ ነው። ሀቡ ዋኖፊ ምን ማለት ነው? እንጃ ላክ የደሱት ምንድን ሀቡ ዋኖፊ ምን ማለት ነው? ለምን እንጠይቂኛለሽ? በምን አውቃለሁ እኔ? እኔ ምለው ማሻ ኪድስ ምን ሆነሽ ነው እንዲመቶኝው? ደጋግሚ ይሰለቻል እኮ ደጋግመሽ አንድ ኮሜንት አንድ ታፕ ሳታርጊ 83 ኮሜንት ኮምተሻል። ምን ጉድ ነሽ? ስልችት ቋቅ ሲለን ሚዩት እናደርግሻለን። ይሰለቻል። ዋኖፊ ማለት የኔ ማለት ነው እያሉሽ ነው። ልጅሽን ልትሳይ የሚፈልገሽ ነው። ትርጉሙን ይጠየቅሽ ነው። ይኸው እንትን አሉልሽ የኔ ወይም የራስ ነገር በቀን 2 ቪዲዮ አይቻልም። አዎ መስዬ ይቻላል በቀን እንደመብትሽ ነው እኮ። ቲክቶክ እኮ ሊሚት የለውም። ቲክቶክ ይናል ፖስት በቀን አይልሽም። ግን አካውንትሽን እንዳስለመድሽው ነው። አሁን እኔ አካውንቴን በቀን 1 ቪዲዮ ነው ያስለመድኩትኝ። በቀን 1 ቪዲዮ ለዚህ ነው በሬን ያረድኩት አለ። ለዚህ ነው እንዲ ቶሎ ለምትጠግቢው ነገር ነው ያለቀሽ ማይ እሺ ነው ያክሽ እና እንደ ሰው እንዳስለመደው ነው። አካውንቱን እኔ 1 ቪዲዮ ፖስት አለው ላይቭ ገባለው ቀን ሙሉዬ ስወጣተኛለሁ። ስለዚህ በምን ሰዓቴ ነው ሌላ 2ኛ 3ኛ ቪዲዮ ሰርች ፖስተው? ላይቭ የማይገቡ ሰዎች ግን በተከታታይ ቪዲዮ ይፖስታሉ። ላይቭ የማይገቡ ሰዎች ጠዋት 1 ከሰዓት 1 ጠዋት ተኛለሁ አማሬ ከሰዓት ነው የምነሳው። ከእንቅልፌ እንደተነሳው ሰርቼ ፖስት አድርጌ ላይቭ እከፍታለሁ። በምን ሰዓቴ ሌላ ቪዲዮ ሰራለሁ። እና ላይቭ የማይገባ ሰው ከሆነ 3ም 4ም 5ም ይፖስታል። አሁን አዶናይን እንደምታዩት ላይቭ ስለማይገባ በተከታታይ ነው ቪዲዮ የሚፖስተው። ላይቭ ማትገቢ ከሆነ ፍሪ ነሽ እየቀረሽ ላይቭ መፖስት ነው። የትኛው ይሻላል ግን ጋይስ? ላይቭ መግባት ይሻላል? ላይቭ ሳይገቡ ቪዲዮ መፖስት ይሻላል? ብዙ ቪዲዮ መፖስት። ሩቢ የሚባል የሜክሲኮ ድራማ አይተሻል?
አላየሁም። አክተሯ ናት ሩቢ ወይስ የፊልሙ ርዕስ? አታገሺ ተኛሽ? አታገሳም ተኛች። ደግሞ ወተቷንም አልጨረሰችም አስተርፋለች። ቆይ አሁን 2 ሰዓት ሞልቶት ኤክስፓየርድ እንዳያረግ ትጠጣ። ወይኔ 50 ሚሊ ብቻ ነው የጠጣችው። አልጠጣችም እኮ። ኧረ በእናትሽ ጠጪ። ታይ ጠጪ፣ ታይ ጠጪ፣ በእናትሽ ጠጪ፣ 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 ተነሽ ጠጪ። ለሞዴል አዎ፣ ለሞዴል ሩት የነገርኩላት ነበር እኮ አሁን ቮት እንዲያደርጓት። ቆይ ቪዲዮ ሰራላታለሁ። ሀቡ ማግባት ፈልጋለሁ እና የትዳሩ ፕሮግራም ጀምር የለም። እሺ ሀሳብ አለኝ። እሺ እንትን ኮፒ ሊንክ 2000 ገብቷል። አንድ ሰው አስተማሪ ታሪክ ያለው ሰው አንድ ታሪክ ስንት ደቂቃ አለን መሰላችሁ? 23 ደቂቃ አለን። አንድ ታሪክ እኔ የምለው አንዳንድ ሰዎች ግን ሰው ብሎክ ካላረጋችሁ ስለናቃችሁ ነው አይደል? እየተሳደባችሁ አንድ ሰው ብሎክ ካላረገኝ ለምንድን ብሎክ ማያረገኝ? ከቆብ ስላልቆጠረኝ አይደል? የምትናቁበት ቦታ ላይ ለምን ትቀመጣላችሁ? ዘላለምን ኢንቫይት አድርጊያት መስዬ 23 ደቂቃ አለን ጋይስ። አንድ አስተማሪ ታሪክ ያለው ሰው